አብይ አህመድ ወጣና በምርጫው ከተሸነፍን እኔ ከተሸነፍኩ አለ ለማስረከብ ዝግጁ ነኝ። ይኸው ስቃችሁ እኮ አታባሩም። አብይ እኮ እንዴት አይነት ቀልደኛ እንደሆነ በጅማ እሱ በተወዳደረበት ቦታ ላይ እየተቆጠረ ነው ብለው የሆነ 6,000 ቁጥር ለጥፈዋል። ዶቼ ቬለ ዘግቦታል። እና ከአብይ ጋር የተወዳደረው ሰውዬ ከአብይ እኩል ነው ቆጠራው ላይ አሁን። ከዛ በትንሽ ቁጥር አብይ በለጠው የሚል ለማስቀመጥ አስባችሁታል? ጅማ ላይ የፈለጋችሁትን ሰው አምጥታችሁ አሁን መጀመሪያ የጅማ ህዝበ ነጻነት ምርጫ እንዲመርጥ አይፈቀድለትም። መጥቶ ከመረጠ የሚመርጠው ካድሬው ነው። ካድሬው ደግሞ አብይ አህመድን ነው የሚመርጠው፣ የታወቀ ነገር ስለሆነ ከአብይ ጋር የሚወዳደር ሰው አመጡና አስቀመጡ። ለራሱ እንኳንስ በሰፊው ህዝብ መካከል አዳራሽ ውስጥ እንኳን አብይን የምትሉ ለፖዲየም ላይ ለሚቀመጥ አስመራጭ ድምፅ እድል ሰጥቶ መድረኩን ወርዶ አስመራጮች አወዳድሩ ቢሏቸው አስመራጮቹ የሆነች ነገር ሰርተው እዛ አደባባይ ላይ ቢጥሉት የቀጥታ ስርጭት ነው ፕሮግራሙ፣ አደጋ ይገጥመዋል። የስልጣን ጥያቄ ነው። ራሴ አስመራጭ ራሴ መራጭ ሆናለሁ ብሎ ፖዲየሙ ላይ አብይ ተቀምጦ ራሱ ያስመረጠ ሰውዬ ጅማ ላይ ተወዳዳሪው ከሱ እኩል ቁጥር እንዲያገኝ የሚፈቅድ ሆኖ ነው አሁን አብይ አህመድ። እንዲህ አይነት ድራማ ማንን ሊያሳምን ነው? 3 ምጥ እያስቸገራት ነፍሰ ጡሯ መጣች አሉ። እንደው አሁን በፈጣሪ ምጥ የሚያስቸግራት ነፍሰ ጡር ነው ኢትዮጵያ ውስጥ የሚገርም ምርጫ ተካሄደ የሚል ስዕል መሳል አለበት ተብሎ ቅር ተይዟል። ያለ ማሳካት ብለው የሄዱበት ግነት በጣም ከልክ ያለፈ ማጋነን ውርደት ውስጥ ከተታቸው። አሁን ነፍሰ ጡር መታመረጠች ማለት አልፈለጉም፣ በጣም ማጋነን ፈልገዋል። ምጥ እያስቸገራት መጣቻሉ እና ምጥ እያስቸገራት ምርጫ ምናምን ኮሮጆ ጋር መጣ እያማጠች መርጣ ሄደች የሚል ዜና በመንግስት ምናምን ሚዲያ ዜና አድርገው አመጡት። ኧረ አንደኛዋ ደፋሯ ከሆስፒታል አለች ግሉኮሱን ነቃቅለው ወደ ምርጫ መጡ። አንድ ቪዲዮ አለ መጨረሻ ላይ የተላከ አንድ የመጨረሻ ቪዲዮ ዜና ነው ይሄ። አይ ቲንክ ዜናው የስ ግሉኮስ ነቃቅለው ምርጫ እንደው አሁን ምርጫ ቀርቷል ነው የምላችሁ። የእውነት ይሄ በጣም የተወደደ ስንዴና ምናምን አሁኑን ወተሹ ሰጅ ብትባል እንኳን የታመመው ሰው ግሉኮስ ነቃቅሎ ሂዶ አሁን እንደው በጣም እንደው እንዲህ ያሉ ማፈሪያዎች ናቸው የአብይ አህመድ ካድሬዎቹ። ይሄን ነው የሚሰሩ። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። እና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት ነው እየመረጠ ነው። ይህ እንግዲህ የሚያሳየን እንዳጠቃላይ እንደ ሀገር የዲሞክራሲ ልምምዳችን እያደገ መምጣቱንና ዜጎችም የሚፈልጉትን ለራሳቸው ለሀገራቸው ይበጀናል የሚሉትን በካርዳቸው ብቻ በመምረጥ አንድ ጊዜ መለስ እናድርገው መስራት ላይ እንዳሉ ነው የታዘብነው። እስከ መጀመሪያው ብቻ አንዴ ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። እና እውነትም ኢትዮጵያ ይበቃናል ከሆስፒታል አለች እየመረጠ ነው። ይህ እንግዲህ ከሆስፒታል ግሉኮስ ነቅለው መጥተው ምርጫ መረጡ የሚል አሁን መጋነን እንኳን ሲኖር በዚህ አሁን እቺ ልጅ የተሸፋፈነችውን ጸጉር ሙስሊም ናት መሆኗ ነው እንግዲህ ተሸፍና ነው የመጣችው። እቺ ብትገልጠው እንደ ቡቺ በፓስቲ ዘይት ጸጉሯን የምታወዛ በካርዳቸው ብቻ በመምረጥ የተሻለች ኢትዮጵያ እንደዚህ ለራሷ ክብር የሌላት ሰው ስለሆነች ነው። በነገራችን ላይ ለራሷ ክብር ቢኖራት አሁን ግሉኮስ ነቅሎ መጥቶ ምናምን ብላ እንዲህ አይነት ነውር ይሰራል በህዝብ ላይ። አያችሁ እውነት እኮ ብዙ መጮህ አያስፈልገውም። እውነት እንዲሁ ይናገራል። እውነት ድምፅ አለው። ሳታናግሩት መናገር ሳያስፈልግ ድምፅ አውጥቶ ይናገራል። ምን ማለት ነው? ሳይናገር እናንተ ድምፅ ትሰማላችሁ እውነትን ለመረዳት። እንደዚህ ያለ ነውር እንዴት አይነት አስቂኝ ድራማ ሲሰሩ እንደቆዩ ኦክስጅን ነቅላ መጣች፣ ምጥ እያስቸገራት መጣች። ሌላው ደግሞ ዜና የመንግስት ዜና እኮ ነው። ማታ ወልዳ ጠዋት ምርጫ ጣቢያ መጣች አሉ። ደግሞ ሌላ ማታ ወለደች አሉ፣ ጠዋት ምርጫ ጣቢያ መጣች።
ይሄ አውሮፓዊ ናት አሜሪካዊ ናት መራጯ። እዚህ አሜሪካን ሀገር ወይም አውሮፓ ወልደው ጠዋት ይዘው አራስ ቤት ምናምን የሚባል የለም። ትተው ቢወጡ ብዙ የሚገርም አይደለም። የሁለተኛ ከወለደች በሁለት ቀኗ ወይም በሶስተኛ ቀኗ ሾፒንግ ሴንተር ምናምን ልታያት ትችላለ። የሁለት ቀን ወይም የሶስት ቀን ልጅ ይዛ ኢትዮጵያ 40 ቀን እንደውም ሴት ስትሆን 80 ቀን መጋረጃ አድርገው 30 ኪሎ ቅቤ ላያቸው ላይ የሚያልቅባቸው እናቶች ነው ያሉት እኮ። ገና ልትወልድ ነው ተብሎ ሲታሰብ የበሶ ላምጣ የምናህ ላምጣ ምናምን ተብሎ እንደው ከወታ ከምንድነው አልጋቸው ላይ እኮ ቢላ ያስቀምጣሉ። ባዝሩም ስትሄድ እኮ ብቻዋን አትሁን በር ላይ ቁሙ ይባላል። እንኳንስ ወልዳ ምርጫ ሄጄ ልምረጥ ብላ ከቤት ወጣ ልትሄድ ስለማናገር እያወሩ ነው ያሉት። እያንዳንዱ ምርጫ አድርገናል የሚለውን ለማጋነን የሄዱበት እያንዳንዱ ነገር በጣም በጣም ደካማ በጣም ፉሊሽ የሆነ ዳይሬክተር እንዳልኳቸው እነ ቡቼ የመሩት ነገር የሊደርስ ነው መጀመሪያ። ሌላው ከመንግስት ከሚባለው አካል የመጡ ዜናዎች እጅ የሌለው ሰው በጥርሱ መረጠ የሚል። ትላንት አንድ ቪዲዮ ሳይ ነበረ። የአካል ጉዳተኛ ነው እጅ የለውም እናም በማይክራፎን ማይኩን በእጁ በእግሩ በሁለት እግሩ ማይክ ይዞ ይዘፍናል። ከበስተጀርባው አንድ አሪፍ ስፒከር ተቀምጧል። ዘፈኑ በስፒከሩ የሚሄደው ዘፈን ነው። እሱ ማይም እያረገ እያስመሰለ ነው። የሚገርም ድምፅ ነው የምትሰሙት። የእውነት እየዘፈነ ይመስላችኋል። በስማም ይሄ ልጅ በእጁ ማይክ መያዝ የማይችል በእግሩ ይዞ እንዴት አይነት ድምፅ ያወጣል ምናምን ብላችሁ እየተደመማችሁ እያለ ከበስተጀርባ የሆነ ሰው ይመጣና ስፒከሯን የከፈታትን ስፒከር ተንኮለኛ ሰው ዝግት ያደርግበታል። ልክ ስፒከሯ ስትዘጋ የሚወጣው ድምፅ ጆሯችሁን ነው የሚገነጥለው። ምን ምናምን የሚል የሆነ የጦጣ የፍየል ምናምን አይነት ነገር ድምፅ። እነሱ አስቀውም ቢሆን የሆነ ነገር አድርገውም ቢሆን የሆነ ነገር እየሰሩ ነው ማህበራዊ ሚዲያ ላይ። አሁን አብይ አህመድ እያደረጉ ያሉት ግን እንደዛ ነው። የሆነ ሙዚቃ ከፍተውላችሁ አብይ አህመድ ይጨፍራል፣ ማን ነው ይዘፍናል ማለት ነው። ስፒከሩ ሲዘጋ ቢወጣው ድምፅ ነው በቃ ትክክለኛው ማንነቱ። በእነዚህ የተጋነኑ ነገሮች ለመሸፈን የሞከሩት ነገር በሙሉ ገበናው ግልጥልጥ ብሎ ሲወጣ ማፈሪያ ነው የሆኑት። ሌላው ከአርዕስተ ዜና በቃ በደንብ ከተዘገቡት በሽታ ሳይበግራት ካልጋ ተነስታ መጣች አለ። ቅድም እንዳላችሁ ግሉኮስ ነቅለው እያለ ካልጋ ተነስታ መጣች። በሽታ ሳይበግራት ስለጨመሩበት ነው። ሌላው ለመምረጥ ብለው ወረፋ ለመያዝ ከሌሊቱ 7 ሰዓት መጥተው ተሰለፉ። ለዳቦ ወረፋ እንኳን ከሌሊቱ 7 ሰዓት አይሄዱም። እንኳንስ የአብይ አህመድ አገዛዝን ልምረጠው ብለው ሌሊት 7 ሰዓት ሰርግ አቋርጠው ቅድም ያነሳውላችሁ ነው። ሌላው በጣም ከልቤ ያሳቀኝ ለ5 ዓመታት የተጣሉ ፍቅረኛ ማቾች ምርጫ ጣቢያ ጋር ተገናኝተው ታረቁ ይላል። እንዲህ ኧረ ጉድ ነው። አንድ ፎቶግራፍ ልኬ ይሆን አንድ በክራንች የሚዘል ሰውዬ አለ። ይኸው ስንት ቁጥር ነው መጨረሻ ላይ ያለው? የስ ከዛ በጣም የሚገርም ሌላ ነገር ተመልከቱ። ለ5 ዓመታት የተጣሉ ፍቅረኛ ማቾች ምርጫ ቦርድ ማነው ምርጫ ጣቢያ መጥተው ታርቀው ተመለሱ አሉንና ይህን ሰውዬ ታዩታላችሁ። በክራንች ሊመርጥ መጥቶ ተፈውሶ ሄደ። አረ ስለፈጠራችሁ አልወደው ከጦርነት የተረፈውን ሰው በሳቅ ገደሉት ያለው እውነቱን እኮ ነው። ምርጫ ጣቢያው ላይ እዩ ጩፋ ነው እንዴ አስመራጩ? ፈወስኩ የሚለው ድራማም እዛ እየተሰራ ነበረ ወይ? ዝናሽ ታያቸው እዛ እየዘመረች ነበረ። እንዴት እንደሚቀልዱበት ይሄንን ህዝብ ማለት ነው። ምርጫ ጣቢያ መጥቶ አሁን ምርጫ ጣቢያ መጥቶ ካርድ ሲመርጥ ተፈወሰና እየሮጠ በእግሩ ምናምን ሄደ ብለው በክራንች የመጣ ሰውዬ ክራንቹን ጥሎ ሲሄድ የሚያሳይ አድርገው ምንም ማፍረት የለም። በዜና አውታራቸው ይሄንን አጋርተው ከዛ እንደ ፕሮፓጋንዳ ደግሞ ለምርጫ ሲመጣ ተፈወሰ። ሰው ምርጫ ጣቢያዎች የሃይማኖት ተቋማት ሆነዋል ማለት ነው። ሰው ምንድነው አንካሳው እየቀና ጎባጣው እየተተረተረ አይነ ስውር አይኑ እየበራ የደነቆረው እየሰማ የሚሄድበት ሆነ ማለት ነው።
ጤና ጣቢያ አያስፈልግም። ሁልጊዜ ምርጫ ጣቢያው ክፍት ይሁን ማለት ነው። ምክንያቱም ጤና ጣቢያ አያዋጣም። በእነሱ ሂሳብ ጤና ጣቢያ ሂደ ገንዘብ አውጥተ ታክመ ምናምን። ምርጫ ቦርድ ላይ ግን የሆነ ካርድ ባሉት ውስጥ ወስደ እነሱ ያዘጋጁት ኮረጅ ውስጥ የምርጫ ካርድ ስታስገባ ክራንችን ጥለህ በእግር ትሄዳለህ። ስለዚህ የሃይማኖት ተቋማት የሚቃጠሉት በአብይ አህመድ የምርጫ ጣቢያዎች ቢተኩ ይሻላል ተብሏል ማለት ነው። ባይ ዲፎልት አይደለም። እንዲህ ያለ የተዋረደ ስራ የሰሩ አካላት ይሄንን ውርደታቸውን ለመሸፈን ነው የሚራወጡት። ለምን ይናገራሉ? ቂል የሆነው የማህበረሰብ ክፍል ይሄንን አምኖ የሚቀበለው አካል አምኖ ይቀበለን። እናንተ ኃጢአታችንን አታብራሩ፣ እናንተ ስራችንን አትናገሩብን ነው እየተባለ ያለው። ይሄ ነው እኮ እየተደረገ ያለው። ስንት አሳፋሪ ነገር እያለ እስቲ ወደ ሌላው እንሂድና በደንብ ምንድን ነው ደም ግፊቱ እንዲጨምር የቡቺ እና የቡቺ የሚወክላቸው ካድሬዎች ህዝብ ምን እያለ ነበረ? የምርጫ ሂደቱ ምን ይመስል ነበረ? ይህን እንከታተለው እስኪ። ህዝባችን ምን እያለ ነበር የነበረው? ልንመርጠው ልናስመርጠው አይገባም። አይመራንም፣ ወንጀለኛ ነው፣ ነፍሰ በላ ነው። አዎ አይመራንም። የማይመራበት ምክንያቱ እኛ 2012 ጀምሮ ከክልል 6 ይህ አገዛዝ ወንጀለኛ ነው ይላል። የእኛ ህዝብ ይሄንን እያለ ነው። እነ ቡቺ ደግሞ ከፋያችንን አትተቹብን ነው፣ ከፋያችንን አትናገሩብን ነው። እኛ ለዚህ ህዝብ ድምፅ እንሆናለን። ይሄ ጀግና ህዝብ የአፋበን ቴዎድሮስ ዕዝ 105ኛ ኮር የ44ኛ ክፍለ ጦር የአገዛዙን አረመኔነት የተረዳው የሰከላ ወረዳ ህዝብ ያዘጋጀውን ፕሮግራም እንዲህ አድርሶ የህዝቡን ስሜት እንዲደርሰን አድርጎ ነው አሁን የምናቀርብላችሁ። ይሄ ጎጃም ህዝብ ጀግና ህዝብ። እኛ የልማና ዴንሳ ህዝቦች የልማና ዴንሳን ደግሞ ስማው። ይሄ ህዝብ ነው እንግዲህ እንደዚህ ያለ። ይሄን ህዝብ ምን ልታደርገው ነው? ሰው አጭበርብሮ እዚህ የሚሰማ የለም፣ እዚህ የሚናገር የለም። ስለዚህ እኛ እንደፈለግን እንፏልላለን ብለው የነበሩት እነ ቡቺ ውሃ በልቶሃል፣ 30 ሰው አሰልፈ ድራማ የሰራው የተወሰኑ ቦታ ላይ ነው። የኛ ህዝብ ግን እንዲህ በነቂስ ወጥቶ በእናንተ ድራማ ውስጥ አንጫወትም እያለ ሆ ያለ አርሶ አደር ነው። ጥቂት እንዳንተ የሚቀለቡ ካድሬዎችና ተላላኪዎች አጃቢ ያልሆኑም አልነበሩም ማለት አይደለም። አንዳንዱ ባለማወቅ የራሱ ህዝብ እንዲህ ወጥቶ ያለውን ዓለም እንዲያውቀው ከማድረግ ይልቅ 15 ካድሬ ወጥቶ ምርጫ ጣቢያ ጋር ተሰልፎ ሳይ በዛ ንዴት የሚቅለበለብ አለ ለጠላት አጀንዳ ቢሰጥ። ይልቅ ትተህ የራስህ ነይ። ያላየኸው አንተ ማየት ያልቻልከው ህዝብ አደባባይ ውሎልሃል። ምን እያለ እንደሆነ አዳምጠው። ይሄ ህዝብ ቅኔ ነው። ይሄ ኖ ያለ ህዝብ በምን አድርገህ ነው 4 ኪሎ ላይ ከተመስገን ጥሩነህ ከቀንድ አውጣ ጋውን አውጃለሁ ብለህ ልትገዛው ነው ወይ? ይሄንን ህዝብ ልናይ ማታ ለቻያቴ እውነቷን ነው። እንቀጥል እሺ፣ ወደ ሌላው። እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ሰውን ያህል ትልቅ ፍጡር እየተነሳ አንድ ጊዜ ፎዛር ኑ ተሰብሰቡ ተብሎ በአንድ ክፍል ውስጥ አጭቁ ወይም ደግሞ በአንድ በሆነ ቦታ ላይ ትንሽ ብቻ መለስ ትንሽ ኦኬ ፕሌይ። እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ሰውን ያህል ትልቅ ፍጡር እዚህ ጋር ፖዝ እዚህ ጋር ፖዝ ማድረግ የፈለኩት ይሄንን በአማራ ህዝብ ላይ
እንዲህ ያለ ግፍና በደል በነበረበት ጊዜ የተደረገ ፕሮግራም ላይ ያልተቋረጠ ጭፍጨፋ በነበረበት ወቅት አንድ ልባም ሰው ከናንተ ጋር እንዴት እንደዚህ ቁጭ ብዬ እነጋገራለሁ ያለበት ነው። ቡቺ የዛን ጊዜ ያለቀልቅ ነበር። ቡቺ የዛን ጊዜ እዚህ ዘይት የጠገበ ፓስቲውን እየቆረጠመ እንዳልኳችሁ ዘይቱን ደግሞ ጸጉሩን እየተቀባ ፖለቲካ ሰራለሁ የሚልበት ወቅት ነበረ። ጥሩ ደሞዝ ይገነጥል ነበር። ይሄ በዚህ በማስክ ያደረገውና ዳር ላይ የምንመለከተው ካሚል አህመድ ይባላል። ፊት ለፊት ያለው ማስክ ያደረገው ፊት ለፊት የሚታየው ይገባኛል፣ ግን ፊት ለፊት ያለው ማስክ ያደረገው ስክሪኑ ላይ ፊት ለፊት የሚታየው እያልኩ ነው። ሶሪ፣ ፊት ለፊት ላይ ማስክ ካደረጉት በፊት ለፊት የሚታየው ስክሪኑ ላይ ቀዳሚ ሆኖ የምታዩት ወይም ነጭ ካደረገው ጎን ያለው ማለት ነው። እዚህ ዳር ያለው ፊት ለፊት ካሚል ሸምሱ ይባላል። የምታውቁት ነው ሴንስ የሚሰጣችሁ። ካሚል ሸምሱ ቡቺን ጠፍጥፎ ጋግሮ የሚሰራ ሰው ነው። በጣም ብዙ አቅም ያለው በአቋሙ አገዛዙ ወደኋላ ገፍቶት እንጂ ቡቺን የሚሰራው ማለት ነው። እነዚህ እንኳን ተረድተው ስርዓቱን ተረድተው ቢያንስ የስርዓቱ አፈቀላጤ ከመሆን ራሳቸውን አግልለው ወደኋላ መልሰው መከራና ፈተና ሲቀበሉ የነበሩ ናቸው። የኢትዮጵያ ምርጫ ቦርድ የሰጠው ወረቀት ነው፣ ኦሪጂናል ወረቀት ነው። ምርጫ የሚባለው ይሄ ነው ማለት ነው። ማተብ ያላቸው ናቸው። ማተብ ተቀርቅለት ማተብ ያላቸው ናቸው። ይሄ ሁሉ ማተብ ያለበት ነው። ይሄ ሁሉ ምርጫ ቦርድ ማተብ የተደረገ ነው። እንደገና ደግሞ የፌደራል ተወካይ ወይዘሮ ጸጋነሽ ገማቱ ላይ ቼክ የተደረገ ነው። ማተብ ጀርባ ላይ ማተብ አልቋል። ይሄ ማለት ዋዜማው ላይ የተደረገ ነው። አሁን ይሄን ምርጫ ኢትዮጵያ መረጠች ምናምን የሚል ነገር እንድንል ነው የሚፈልጉት። ይሄ እንግዲህ በህገወጥ እሺ እንቀጥል። እንደዚሁ መደዳውን እንቀጥላለን። ከዛ ምልክት የተደረገበት የብልጽግና ፓርቲ ምልክት የተደረገበት በህገወጥ መልክ የተነሳው ዛሬ ነው። አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም። እስቲ ይሄ ከመጀመሪያው ድምጽ ዋጋ አላት። የተነሳው ዛሬ ነው። አባቴን የቀበርኩት ፖዚውን እሱኛው ግን ከመጀመሪያው ከዛ በኋላ ሰው በደንብ እንዲገባችሁ ከቅድም ካሳየናቸው በክራንች መጥቶ ሮጠ ግሉኮስ ነቅላ ምናምን ካሉት በተጨማሪ እቺ ልጃውን የቀብር ድራማ እንድትሰራ ነው። አባቷን ቀብራ በማግስቱ ጠዋት መታ ምርጫ መምረጧን እንደዚህ አድርጊ ተብላን። በጣም የሚገርመው ግን ቅድም እንዳልኳችሁ መራጩም አስመራጩም ቲያትር አዘጋጁም ቀሽሞች ስለሆኑ እንዴት አይነት ፋውል እንደሚሰሩ ተመልከቱና ልጅቷ አባቷ ሞቶ ግን ምርጫ መታ መምረጧን ከተናገረች በኋላ መጨረሻ ላይ ሳቋ ያመልጣታል። ካሜራማኑም ዝም ብሎ ያሳልፈዋል። ከዛ የመንግስት የብልጽግና የሚባለው አገዛዝ የብልጽግና ፔጅ ላይ ለምርጫ ማዳመቂያ ይኸው አባቷን ቀብራ መታ እንኳን መረጠች ተብሎ የመንግስት ዜና አካል ሆናለች። እስኪ እንቀጥል። የተነሳው ዛሬ ነው። አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። አያችሁ ከት ምናምን የሚባል አለ አይደለ? የምታውቁት የመጨረሻዋን ፓርት ብቻ ትንሽ ወደ መሀል ውሰጂውና የመጨረሻዋን ፓርት ይዩት። ልክ ይሄ የሚቀርጸውን ሰው እያየች ነው እና ምን እንደዚህ ነው ይጠቅማል ብዬ ልመርጥ ነው የመጣሁት ብላ አሁን ልጅቷ እንዳለች እችኛዋ ፓርት ብትቆረጥ ኑሮ አይጋለጥም ነበረ። ግን ፈጣሪ አለ። እቺም ፓርት ስላለች እንዴት ድራማ እንደሰሩ እንዴት እንደተጋለጡ እዩት። ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። አዎ እንዲህ ነው በቃ ማለት ሰነፍ ደራሲ፣ ሰነፍ አዘጋጅ፣ ሰነፍ ተዋኝ እንደዚህ አድርገው ይሄንን በዚህ ነው ልታሳምኑን የሞከራችሁት። ቀሚስ ለባሽ ካድሪ ሆዱን ያመለከ ከክርስቶስ በላይ ለፓርቲ ሰበከ።
እኛ ስንገደል ድምጽ ሊሆን እንኳን ማስታወቂያ ሰራ ለገዳዮች ዙፋን በደም የበቀለ ይዘህ የስንዴ አርማ በብርሃን እምነት አትስበክ ጨለማ aujourd'hui aussi c'est un autre jour. እየቃሙ ቤተሰብ ለማህተሙን ደቅ ያረግና እየመቱ በቃ ምልክት አድርገዋል። ምርጫው እዚህ ጋር ቃል እንትና መታ ማነች ሜላት ወርቅ መታ 54 ሚሊዮን ህዝብ ምናምን መረጠ ትላለች። 40 ሚሊዮን ህዝብ ምናምን ትላለች። ስንት ሚሊዮኑን ነው እነዚህ እያተሙ የሰሩት? በቂ አበል ነው ያልከፈሏቸው። በቃ አንድ ነገር የቀረ የለም ነው እኮ ተዝረክርኳል። ይሄ ምርጫ የአንዳንድ ቦታ ላይ ተቃዋሚ ፓርቲ ቢት አድርጓል። እዛ የነበሩ ሰዎች ከሌን ያህል ድምፅ ምናምን ሲሉ አውጥተው እዛ ጢሻ ስር የጣሉትን አንድ ተሰውረው ያመለጡበት የለም። እንቀጥል። ዝርክርካቸውን የወጣው ይሄ ነው የምርጫ ቦርድ ማለት ይሄ ነው። እንግዲህ 40 ሚሊዮን 50 ሚሊዮን የምትል ይሄንን ነው። ተመልከቱ። እነዚህ ናቸው ምልክት የተደረገበት ነው የምታዩት። እንቀጥል። እያንዳንዱን ማስረጃ እዩት። እቺ ሙሽራዋ ናት ቅድም ያልናት። እንቀጥል። ኑሮ ተወደደብን ብለው ከሚያግረመርሙት መካከል ነህ እንዴ? ኧረ በፍጹም የአንድ ሳምንት ደሞዝ እኮ ሳሙና ይገዛል። ለሻለቃ ደውልልኝ። በዚህ ሁኔታማ አልሰራም። ገና ለገና ጓድ ሻለቃ ዳኛ የለውም ተብሎማ እንደዚህ አይቀለድም። ስራ እኮ ነው ያዝነው። ስነ ስርዓት ይዘን ስንሰራ እንደሆነ እንስራ፣ አለበለዚያ እሳቸው እስኪመጡ እንጠብቅ። ይሄ ነው ምርጫው። አሁን ምርጫ ምን ይሄን ሸዋ በጎንደር በጎጃም ተመሳሳይ በምስራቅ ወለጋም ነው ተከታታይ እንዳለው ዘመቻዎቹ የተፈጸሙት። ዋነኛ የመጀመሪያው ምርጫውን ማደናቀፍ ነው። ይሄ ምርጫ እንዳይሳካ ማድረግ ነው። አይተህ ከሆነ የብልጽግና አገዛዝ ተመልከት። ህዝቡን በድሮን ይጨፈጭፈዋል። የህዝቡን አስመራ ያቃጥላል። ህዝቡን መኖሪያ መቀመጫ አሳጥቶታል። ግን ደግሞ ምንም እፍረት ስለሌለው ምርጫ ብሎ መጣ። ህዝቡ ከዚህ በፊት ገዳያችን አንመርጥም የሚል መልእክት ቢሰጠውም ምንም አፍረት የለውም። በኃይልም በሁሉም ብዬ ምርጫ በሚል ስበብ እፈጽመዋለሁ በሚል አቅዶ ተንቀሳቀሰ። በእኛ በኩል ደግሞ በፍጹም ይህን ምርጫ ማድረግ የለበትም፣ የተሰራው ተሰርቶ ይህ ምርጫ መደናቀፍ አለበት የሚለው ተሳክቷል። በመሰረቱ ሙሉ በሙሉ ነው ያሳካ ነው። እንዳለ ተንቀሳቀሰ። መጀመሪያ ጊዜ በደንብ ከገባ በኋላ በተከታታይ በወሰድናቸው ቀኖች ሙሉ በሙሉ እዚህ ነው የሚባል ትርጉም ያለው ነገር እንዳይወስድ አንዱ ይህን ምክንያት ያደረገ ነበረ። ምርጫውን በፍጹም ሊመርጥ አይገባም፣ በማጭበርበርም እድል ልንሰጠው አይገባም በሚል ነው። በዚህ መሰረት ተግባራዊ ተደርጓል። ስለዚህ አንደኛው የዘመቻው ይሄ ነው። ሁለተኛው ሰብአዊ ኃይሉን ማውረድ ማዳከም ነው። በቀጣይነት በሚደረጉ ውጊያዎች በምናደርጋቸው ውጊያዎች የጠላትን ኃይል የማዳከም ስራ ነው። እንግዲህ አላማችን ለማሳካት አላማን ማሳካት የሚቻለው በተደጋጋሚ ማጥቃት ነው፣ በማጥቃት ነው። በተደጋጋሚ ጠላት ባልነው ኃይል ላይ በምንወስደው ማጥቃት ነው። አስተማማኝ ደግሞ ማረጋገጥ የሚቻለው ተደጋጋሚ በሚወሰድ ድምሰሳ ነው። ልክ አሁን ይህን ኃይል በዚህ ነው የወሰነበት። ሰብአዊ ኃይሉን በሞት በቁስለኛ በመማረክ በመክዳት እንዲበተን ማድረግ ነው። በዚህም አብዛኛው ኃይል በየጊዜው ሚዛኑ እየወረደ ነው። የኃይል ሚዛኑ እየወረደ እንግዲህ ሁልጊዜ ታየዋለህ። ይህን አደርጋለሁ በሚል ይናገራል። ከንግግር እንዳያልፍ የማድረግ ነው የነበረው። ስለዚህ ከምርጫው ማደናቀፍ ጋር ተያይዞ ደግሞ ሰብአዊ ኃይሉን እንዲወርድ እንዲዳ
እንዲዳከም፣ የሚበተነው እንዲበተን፣ የሚማረከው እንዲማረክ፣ የሚሞተው እንዲሞት የማድረግ ነው። በዚህ መሰረት የውጊያው ዋነኛው ይህን መነሻ አድርገን ነው። አሁን ውጊያዎቹ በሁሉም ነው አንድ ጊዜ የተደረጉት። በሁሉም ፋኖ ባለበት መጠነ ሰፊ የሆነ ነው። ጥላት በዛ ደረጃ እንደተዘረጋ ነበር እርምጃ የተወሰደበት። አላማው ደግሞ እንደተባለው ምርጫውን ማደናቀፍ ነው። በመሰረቱ ተደናቅፏል። ከዚህ በኋላ በራሱ ካድሬዎች የሞላውን ኮረጆ ይዞ ሊዞር ካልሆነ በስተቀር ህዝብ እንደ ህዝብ የትም አካባቢ ህዝብ እንደ ህዝብ ይህን መንግስት መምረጥ አልቻለም። አስገድዶ ሊያስመርጥ ነበረ። ያስገደደውን ደግሞ ሌላ አስገዳጅ መጣበትኝ። እኛ ራሳችን አስገደድ ነው። በዚህ ሁኔታ ነው ያለው። ስለዚህ አላማው ይሄ ነው። በዚህ ምክንያት ደግሞ የጦር መሳሪያዎችን በእጃችን የማስገባት ተተኳሾችን የመያዝ ይህን መነሻ ተደርጎ የተደረገ ዘመቻ ነው። በይዘቱም ሰፋ ባለ አካባቢ የተካለለ ነበር። ይህ ነው ተደጋጋሚ በላዩ የነበረው ዘመቻ ለማለት ነው። በጣም ጥሩ። በዚህ ተደጋጋሚ ዘመቻም አንድ ጀነራልን ጨምሮ በርካታ ኮሎኔሎች እንደተገደሉ ምርኮኛም እንዳለ ይነገራል እና የፋኖ ወታደራዊ ቁመና አቋም እንደው ከመንግስት ኃይሎች ጋር ሲነጻጸር እንዴት ይገለጻል? ይሄ ጀነራሉ ግድያ በዋዛ የሚታይ አይደለም። ምንድነው እንግዲህ ውጊያው በጥልቀትም በስፋትም እየሄደ ስለሆነ በዚህ ጊዜ ጀነራሎቹ የመገኘት እድል እየሰፋ ነው። ጀነራሎቹ፣ ሻለቃዎቹ፣ ኮሎኔሎቹ፣ ሌተና ኮሎኔሎቹ በዚህ ውጊያ አሁን ብዙ ጊዜ ጀነራል ከርቀት ነበር የሚሆን የነበረው። አሁን እኛ የምንወስደው የምንሰነዝረው ማጥቃት በስፋትም በጥልቀትም ያልተጠበቀ ሆኗን በጠላት ኃይል አሁን የባለፈው ጀነራሉም ሌሎቹ ኮሎኔሎቹ በዛ በፊትም በተለያየ መጡት ክፍለ ጦር ሻለቃ ይዞ ይመጣል ወይም በሻለቃ ታጅቦ ይመጣል። ግን ሙሉ ከበባ የማስገባት ሙሉ በሙሉ የመቆጣጠር ሁኔታ እየተፈጠረ ስለመጣ በዚህ ጀነራልም እጣ ፈንታ ሞት የሆነው እንዳለው በከፍተኛ ደረጃ በሻለቃ እየታጀበ ከለቀምት ወደ ግዳያና ነበር የተነቃነቀው። ግን ይህን ንቅናቄ በቂ መረጃ ስለነበር እያንዳንዱ አንዱ የመረጃ የማገኘት ችሎታችን ነው። ልክ ሙሉ በሙሉ እንደገባ ከበባ ውስጥ ገባ። ከበባ ውስጥ እንደገባ ሙሉ በሙሉ ሻለቃውና የሚጠብቀው አጃቢው የነበረው በሙሉ ሻለቃውና እሱም የመመታት እጣ ፈንታ ነው የገጠመው። ከዛ በፊትም ተመሳሳይ የተለያየ ቦታዎች ላይ የተመቱ አሉ። አሁን ምንድነው ብልጽግና ይህን ሊሸፍነው የሚሞክረው? ጀነራሎቹ ሲመቱ ደብቆ ሊቀብር ይፈልጋል ወይም አልተደረገም ለማለት ይፈልጋል። ይህ እንግዲህ ከደረሰበት የሞራል ውድቀት ነው። ዞሮ ግን ውጊያው በተወሰነ ክልል ብቻ እየታጠረ የሚቀር አይደለም። የምናደርገው ውጊያ በጥልቀቱም በስፋቱም እየሰፋ ስለሚሄድ ይህ ኃይል ከከበባ የማይወጣበት ከመመታት የማይድንበት የውጊያ አካሄድ ነው። እንግዲህ የውጊያ አካሄዳችን ነው። የውጊያ አካሄዳችን በመሰረቱ ከጫፍ እስከ ጫፍ እየሸፈን ነው እየህነ ስለሆነ ከዚህ ጋር ተያይዞ ነው የጀነራሎቹ የኮሎኔሎቹ በየጊዜው በውጊያ ላይ እየተመቱና ለአደጋ የተጋለጡን ለማለት ነው። ጀነራል እንግዲህ የብልጽግና መንግስት የገጠመው ፈተና በጣም ከባድ ነው። በአገር ቤት የአማራ ፋኖ ብሔራዊ ንቅናቄ ትጥቅ ትግል አንስቶ የሚፋለም ነው። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ይንቀሳቀሳል። በቤኒሻንጉልም የጉሙዝ አማጺ እንዳለ ይሰማል። በሌላ መልኩ ከህወሓት ጋር ፍጥጫ ውስጥ ገብቷል። ህወሓት የሚመራት ትግራይ ራስ ገዝ ወይም ዲፋክቶ ስቴት የሆነችበት ሁኔታ አለ። በውጭ በኩል ደግሞ ከሱዳን ጋር ጦርነት ውስጥ ለመግባት ዳርዳር እያለ ነው። በትንኮሳ በድሮን ጥቃት የሱዳን መንግስት የኢትዮጵያን መንግስት ከሷል። ከኤርትራም ጋር ከወደብ ጋር በተያያዘ እንደዚሁ ትንኮሳዎች አሉና በዚህ አጣብቂኝ ውስጥ የገባው የብልጽግና መንግስት መዳረሻው ራሱ ትንሽ አስቸጋሪ ያደርገዋል። ይህን እንደው ለፋኖ ጥሩ አጋጣሚ ሊሆን ይችላል እና ከወታደራዊ እንደው ከእርሶ ረጅም ልምድ በውትድርና ውስጥ እንዳሳለፈ ሰው ይህንን የብልጽግና አቋም እንዴት ይገልጹታል? የውስጥ ጦርነት፣ የውጭ ትንኮሳው እንግዲህ የብልጽግና ስብስብ የእብዶች ስብስብ ነው። አይተህ ከሆነ በጣም ሲበዛ የእብድ ስብስብ እብድ የተከማቸበት መሆኑን ታየዋለህ። ተመልከት። እያንዳንዱ ሀገር ጋር ወደ ጦርነት ገብቶ አገሪቱን ዙሪያዋን በጥላት ያስከበባት። መጀመሪያ አይተው ከሆነ ህዝባዊ ግንባር ላይ ተደጋጋሚ ቀይ ባህር ዘምታለሁ፣ አጠቃችኋለሁ፣ ወዮላችሁ እያለ እያንዳንዱ ሚኒስተር እያንዳንዱ ጀነራል ያን ያህል ማቋረጫ በሌለው ለፈለፈ መጨረሻ የማይሰራውን የማይተገብረውን መሆኑ የታየው ውሃ ውስጥ እንደገባች አይጥ ተንከርፎ ቀረ። ግን እነዚያን ኤርትራዋኖች ላይ ተመልከት። ተደጋጋሚ ያን ያህል ዛቻ፣ ያን ያህል ማጥላላት፣ ያን ያህል ድንፋታ ህዝቡን የጦርነት ስጋት እንዲኖርበት እንደ
እንዳይረጋጋ እዚህ ሀገር ውስጥ ያለ ደግሞ ለፍላፊ አብሮ እያጨበጨበ አንድም ቀን ፋይዳ ያለው ስራ የማይሰራ ብኩን ያን ያህል ወደዛ ነገር የጦርነት ድባብ በዛ አይነት ከደበት ተመሳሳይ ህወሓትንም ተደጋጋሚ የዚህ አይነት ዛቻ ህዝቡ የሚገባውን እንዳያገኝ እጀት እንዳያገኝ ነዳጅ እንዳያገኝ ተመልከት እንግዲህ ከሀገሩ ማግኘት ያለበትን የሚገባውን እንዳያገኝ ያን ያህል ማት እየወረወረው ወደዚህ ደረጃ አደረሰው። ከዛም ወደ ሱዳን ተደጋጋሚ የድሮን ድብደባ አደረገ፣ ተነኮሳቸው፣ ተደጋጋሚ ሙከራ አደረገ ሲል ደግሞ በገዛው ድሮን ከኢትዮጵያ አልፎ ሱዳንንም መቀጥቀጥ ጀመረ። ይሄ ነው እንግዲህ ተመልከት እየሄደ ያለው እና የማይተገብረውን ተመልከት ከእንዴት እያደረገ ከሁሉም ሀገሮች ጋር እያናከሰ ሀገሪቱን ወደ ጦርነት እያናከሳት እንደሆነ ያሳያል። እስቲ ከባህር ዳር እየተነሳ ድሮን ሱዳን ላይ የሚደበድበው ምንድነው ፍላጎቱ? ከአሶሳ እየተነሳ የሱዳን ከተሞች የሚደበድበው ምንድነው? የሀገሪቱ ህዝብ ሰላም የሚባል እንዳይኖረው የሚያደርገው ውህደት ነው። ብልጽግና በባህሪው ያደረገ ጦርነት አዋግቶ ማሸነፍ አይችልም። ይሄ ተደጋጋሚ ታይቷል። ብልጽግና ራሱ አመጣጡ ከኢህአደግ ባሽ ስርዓት የመጣ ነው። ከዛ ብስባሽ ስርዓት የመጣ ምንም ፋይዳ የሌለው ስብስብ በሆነ ያገኛትን አጋጣሚ ይዞ አገሪቱን እንደገና መቀመቅ እየከተተ ያለ ነው። ከዚህ አንጻር ሲታይ ውርቀቱ ሂዶ የራሱን ውርቀት ነው የሚያፋጥነው። ለእኛ ምንም አይደለም፣ አጋጣሚውን ሁሉ እንጠቀምበታለን። ከብልጽግና በላይ ጥላት የለንም በዚህ ምድር ላይ። ብልጽግናን ለማጥፋት በሚደረግ እንቅስቃሴ ሁሉንም አጋጣሚዎች እንጠቀማለን። ስለዚህ በዚህ ሂደት ማድረግ ያለብንን ለማድረግ ሁሉንም ነገር እንሄድበታለን። ከውጊያ አንጻር ሲታይ ከኛ አንጻር ስታይ እየሄደበት ያለው ይሄ ኃይል ምንጊዜም ለሀገር አይበጅም፣ መመታት ያለበት ኃይል ነው ብለን ገና ቀድሞ ወስነናል። በወሰነው መሰረት የምንሄደው ግን ይኸው ብልጽግና ማለት ማን ምን አይነት ስብስብ መሆኑን ማየት ይቻላል። ከሁሉም ጋር እያንዳንዱን በጥላትነት ፈርጆ ኃይልና ጉልበት ካገኘ ከማጥፋት የማይመለስ መሆኑን ነው። ይህን ደግሞ እንሄድበታለን ለማለት ነው። ምርጫው ዴሞክራሲያዊ ነው ዴሞክራሲያዊ አይደለም ለመባል በመጀመሪያ ደረጃ ምርጫ መሆን ይጠበቅበታል ባይነን። እንደዛ ባይነን ማለት ኑ ምረጡ የተባለበት ቦታ ሁሉ ያ ምርጫ ነው ማለት አይደለም። አንድ ምርጫ ለመባል የራሱ ክራይቴሪያዎች አሉት። ይሄ ዴሞክራሲያዊ ነው ዴሞክራሲያዊ አይደለም የሚል ክርክር እዛ ደረጃ ላይ የሚደርስ አይደለም። ምርጫው እንደዛ አይደለም። በዛ ደረጃ ከታየ ምንም አይደለም፣ ዴሞክራሲያዊ ሊሆንም የሚችልም አይደለም። ጠቅላይ ሚኒስቴሩን ጨምሮ የብልጽግና ሰዎች በዚህ ልክ ክርክር ለምን እንደሚገጥሙ ነው አይገባኝ። ለምን ክርክር እንደሚገጥሙ ማለት ዴሞክራሲያዊ ነው ሲባል አንድ ሶስት ነገሮች የግድ ናቸው። አንድ ምርጫ ዴሞክራሲያዊ ነው ለመባል ሶስት ነገሮች የግድ ናቸው። አንዱ እና ዋነኛው ጉዳይ የመራጩ አፒታይት ነው። መራጩ በፍቃዱ በምርጫ ውስጥ የመሳተፍ ፍላጎት አለው ወይ? የመጀመሪያው ጉዳይ ይሄ ነው። መራጩ መንግስትን በምርጫ ነው በራሴ ነው ወስኜ እንዲቀመጥም እንዲወርድም ማድረግ የምፈልገው ብሎ በቃ ያንን የምርጫን ወቅት ያን መብቱን ኤክሰርሳይዝ የሚያደርግበትን አጋጣሚ በጣም ይጠብቃሉ ወይ? ያስ አጋጣሚ ሲፈጠር በንቃት ይሳተፍበታል በፈቃደኝነት? ያ ከሆነ መንግስት ሂደቱን የፈለገ ሊያበላሸው ቢሞክር ሊገጥመው የሚችለው ነገር አደጋ ነው። ስለዚህ ሳይወድ በግዱ ሂደቱን ጥሩ ለማድረግ ይገደዳል። ማህበረሰቡ በዛ መጠን አፒታይት ያለው ከሆነ ተሳታፊዎቹ በምርጫው ሂደት ውስጥ የሚሳተፉት አካላቶች ይጨምራሉ ብቻ አይደለም፣ በንቃት ይሳተፋሉ፣ በኃይል ይወዳደራሉ ለማሸነፍ ብለው። በዚህ ሂደት ነው ምርጫ ነፃ፣ ፍትሃዊ፣ ዴሞክራሲያዊ ሊሆን የሚችለው። አንዱ የማህበረሰቡ ጉዳይ ነው፣ እንመጣበታለን ተመልሰን። ሁለተኛው አስፈጻሚው ነው። አስፈጻሚው ገለልተኛ ነው ወይ ማለት በገለልተኝነት ይመራዋል ወይ ነው።
ሶስተኛው ተወዳዳሪዎቹ ናቸው። ተወዳዳሪዎቹ ለውድድር ነው ወይ የገቡት? ለመመረጥ ነው ወይ የገቡት? አማራጭ ለመሆን ነው ወይ የመጡት? እነዚህን ሶስት ነገሮች ማየት አለ። እነዚህን ሶስት ነገሮች እንፈትሽ እና ይሄ ምርጫ ዴሞክራሲያዊ ነው አይደለም የሚለውን በደንብ መነጋገር ይችላል። ትላንትን ያቀረብኩላችኋል። ዛሬ ግን የራሱን የብልጽግናን መከራከሪያ ነው ይዤ የምቀርብላችሁ። የራሱ የብልጽግናን መከራከሪያ የራሱን የብልጽግና እንደ ዴሞክራሲያዊ እና በጣም ውጤታማ እንደሆነ ምርጫ አድርጎ የሚገልጽባቸውን የራሱን መከራከሪያዎች ይዘን ነው የምንመጣው። በእነሱ ነው እንትን መራጩ ህዝብ ፈልጎ ነው ወይ ምርጫ የተመዘገበው? ፈልጎ ነው ወይ ምርጫ የመረጠው ካልን ጥያቄ የለውም። ፈልጎ አይደለም። ለዚህ ምክንያቶች እናቀርባለን። የራሱ የብልጽግናን የሚናገረውን ነገር አምነን ማለት ፈልጎ ነው ወይ? ዋናው ነገር ያ ነው ወይስ በፍርሃት ወይንስ በስጋት ነው ወይ? ይኸውላችሁ ፈልጎ ሲሆን ዴሞክራሲያዊ ምርጫ የመኖር እድሉ በጣም ሰፊ ነው። ፈርቶ ዘግቶ ግን ከሆነ በቃ ስለ ሂደቱ አያገባውም፣ ስለ ምርጫው ሁኔታ አያገባውም። ስለዚህ ሂደቱም ነፃ አይሆንም፣ ውድድርም አይኖርም። የማህበረሰቡ የመራጩ ክፍል ፍላጎት ወሳኝነት አለው። መርጧል ሰው ተመዝግቧል። እኔ እንዲህ አይነት ክህደት ውስጥ አልገባም። እነዘመን ይግቡበት። ይሄንን እነሱ የመካድ ግዴታ ውስጥ ስላሉ ነው። ግዴታቸው ነው፣ ሊያምኑ አይችሉም። ይሄ እነግራችኋለሁ ለምን እንደሆነ። በዚህ በጦርነት ፍልሚያ ውስጥ ያለ አካል ምርጫው ራሱን የቻለ የጦር ሜዳ ስለሆነ አንዳንድ ነገር የግድ ትክዳለ። እንዲያምኑ አልጠበቅም። እኔ እንደዚህ አይነት ፍልሚያ ውስጥ የለውበትም። ሰው ወጥቷል፣ መርጧል። በቃ ምንም ጥያቄ የለውም። ምንም ጥያቄ ነው። ሰውም ተመዝግቧልም። ምርጫ ቦርድም ሄዶ ካርድም አውጥቷል፣ ተመዝግቧል። ይሄም ጥያቄ የለውም። የኔ ወሳኙ ጉዳይ ሰው ሲመዘገብም ሲመርጥም በአጠቃላይ በዚህ ምርጫ ውስጥ የማህበረሰቡ ተሳትፎ ፈቃዱን መሰረት ያደረገ ነው ወይንስ በፍርሃትና በስጋት ውስጥ ነው? ዋነኛው ጉዳይ ይሄ ነው። በፍርሃት ውስጥ ነው፣ በስጋት ውስጥ ሆኖ ነው የተመዘገበው የመረጠው። አጠቃላይ ተሳትፎ ያደረገው ከፍርሃት ከስጋት የሚመነጭ ነው። ይህንን ስልፈሪ ነው እያልኩ እንዳይመስላል፣ እንደዛ እንዳትወስዱት። ልክም ነው፣ ምክንያታዊ ነው። በቃ ለምን ይፈራል? ለምን እንደዛ አይነት ነገር ውስጥ ነው ያልገባም? በቃ የሚያስፈራ ነገር አለ እና አላስፈላጊ ዋጋ መክፈል የለበት። ይኑር፣ ይጠቅማል ለልጆቹ። ሞቶ ለአንተ ከሚጠቅም ኖሮ ለልጆቹ ይጥቀም። እኔ እንደዛ ነው የምልህ። እሱ ሞቶ ለአንተ ከሚጠቅምህ፣ እሱ ታስሮ ለአንተ ከሚጠቅምህ ያኮ ስላየ ነው እኮ ምን ብለን እኮ አይደለም ነው ታስረንም ምንም ብለንም እኮ አይተነው እኮ ዋጋ ከፍለን እኮ አይተነው እኮ ነው። ለዛ ነው እኔ ወጣቱን የምረዳው። ለምን ይታሰራል ማለት ነው? ለምን ይሞታል ማለት ነው? ለምን በኢትዮጵያ ፖለቲካ ውስጥ ብዙ ዋጋ የከፈሉ ሰዎች የሆነ ጊዜ የሚጠይቁት ጥያቄ አለ። ለምንድን ነው የከፈልኩት? ለምንድን ነው ግን የከፈልኩት የሚል መልስ የለውም። በዛን ወቅት መልሳለሁ። ነገር ግን በደንብ ፖለቲካውን እያየኸው ግን እየገባህበት ግን ስትመጣ መልሱ አያሳምንም። በኢትዮጵያ ፖለቲካ ውስጥ ብዙ ዋጋ ተከፍሏል። ያን ዋጋ የሚመጥን ለውጥ የለም። ከስምንት ዓመት በፊት ኢህአዴግ የሚባለውን አካል አደባባይ ላይ ወጥቶ ታግሎ
ለውጥ ያመጣውና ጀግና ሲባል የነበረው የህብረተሰብ ክፍል አሁን ላይ ውጣ ስላሉትና እምቢ ስላለ ወይም ስላልወጣ ወይም እንደነሱ ፈቃድ ስላላደረገ ፈሪ ይሉታል። ሊወቅሱት ሊፈርዱበት ይሞክራል። ከ8 ዓመት በፊት ግን ጀግና ሲሉት ነበር። ለምን? የእነሱን ፍላጎት ስላሳካ። እኔ ህዝብን በእኔ ፍላጎት አለ እኮ እኔ ራሴ ፍላጎት አለ። እኔን ከሚመስሉ ሰዎች ጋር መታገል ካለብኝ እታገላለሁ። የኔ አይነት ሐሳብ ካላቸው ጋር እንጂ እኔ የፈለኩትን ነገር ስላላደረክ እንዲነህ እምልህ ነገር የለም። ምክንያታዊ ነው። ለምሳሌ እኔ ስደተኛ ነኝ። ሀገር ቤት ደግሞ ያስሩኛል ወይ ይገሉኛል ብዬ ነው ከሀገር ቤት የወጣሁት። ምን ብዬ ድጋሚ መታሰርን ወይንም መሞትን ፈርቼ ነው የወጣሁት። ምክንያታዊ ነው የፍርሃቴ። ይሄ ፍርሃቴ ምክንያታዊ ነው። ህዝቡም በፍርሃት ወጥቶ ነው የመረጠው። ምርጫ ውስጥ የተሳተፈው በስጋት ምክንያት ነው ስል ምክንያታዊ ነው። ለስጋቱም ለፍርሃቱም ምክንያታዊ ነው። ፍርሃት ውስጣችን ውስጥ ያለ ጉዳይ ነው፣ ሌላ ነገር የለም። እንደውም ድፍረት ነው የሌለው። አዲስ የምንለማመደው ጉዳይ ቢኖር ድፍረት ነው። እያንዳንዳችን ፈሪዎችን እንደዛ እንዳትወስዱት ብዬ ነው ይህን ነገር መናገር የፈለኩት። ለዚህ ማሳያዎችን ትላንት ያቀረብኳችሁ አሉ። አብዛኛው ማህበረሰብ የመንግስት ጥገኛ መሆኑ፣ አብዛኛው ማህበረሰብ ህግም ፍትህም ስለሌለ ሲደፈጠጥም ስላየ ኖሮም አውቆት ስለማያውቀው ኖሮ በኢትዮጵያ ውስጥ ስለማያውቀው ያለኝን እነጠቃለሁ በሚል ሌላኛው የባሰ ሁኔታ እንዳይፈጠር በሚል ምክንያት ነው ከስጋት ከፍርሃት በመነጨ ነው ተሳትፎ ያደረገው የሚል ነገር አንስቼላችኋለሁ። አሁን ላይ ብልጽግና የሚለውን ነገር ብቻ እንውሰድ። ብልጽግና 40 ሚሊዮን ምናምን ሰው ነው በምርጫው የተሳተፉ ይላል። ማለት የመረጠው ማለት ነው። የተመዘገበው ከ50 ሚሊዮን በላይ ነው። የመረጠው ከ40 ሚሊዮን በላይ ነው የሚለው። ይሄ የሰውን የመምረጥ ፍላጎት የሚያሳይ አይደለም። እንደዛ ማሳያ አድርጎ ብልጽግና ሲያቀርብ በጣም አያል ግን አይደለም። እሱ የሚለው እንኳን ትክክል ቢሆን ሰው ስጋት ውስጥ ሰው ፍርሃት ውስጥ መሆኑን የሚያሳይ። ለምን? ባልመዘገብ ባልመርጥ የሚደርስብኝ ነገር አለ ብሎ ሰው ሲያስብ በብዛት ይመዘገባል። አሁን ባለው ኢትዮጵያ ውስጥ ባለው የፖለቲካ ሪያሊቲ ይሄን ያክል ሰው በምርጫ ነው እማምነው፣ መንግስትን በምርጫ ነው መቀየር ያለብኝ ብሎ ለምርጫ ጓጉቶ ይመዘገባል ብሎ የሚያስብ ጤናማ አእምሮ ያለው ሰው የለም። የማንም ደጋፊ ፋኖንም ደግፍ፣ ብልጽግናንም ደግፍ፣ ማንንም ደግፍ፣ ግን በቃ ሪያሊቲውን ግን ካየኸው በፍጹም ይሄ ሊሆን አይችልም። ሰው በቃ በዚህ ምርጫ ወይ ለውጥ ማምጣት አለብኝ ወይ በዚህ ምርጫ ለመንግስት ያለኝን ድጋፍ ማሳየት አለብኝ ወይ ሌላ መንግስት ማምጣት አለብኝ በሚል ምርጫው አጓጉቶት ያን መብቱን ኤክሰርሳይዝ የማድረግ ፍላጎት አድሮበት ተመዘገበ። እንደዚህ ያህል ሰው ይመዘገባል፣ እንዲህ ያህል ሰው ይመርጣል ካልክ በቃ የፖለቲካውን ሪያሊቲ አልተረዳከው። ይኸውላችሁ የኢትዮጵያ ፖለቲካ ቢያንስ አሁን ላይ በአብዛኛው ግራ መጋባት ውስጥ የከተተ ፖለቲካ ነው። ድብልቅልቁ የወጣ ፖለቲካ ነው። በእንደዚህ አይነቱ ወቅት ሰዎች ከፖለቲካ ይርቃሉ እንጂ እንደውም ወደ ፖለቲካ አይቀርም። ተውት። ዴሞክራሲያዊ የሆነ ምርጫ በማድረግ ረገድ የካበተ ልምድ ያላቸው አገራቶች እኮ በዚህ መጠን እኮ ሰው አይመዘገብም። ሲስተም ሲኖርም እንደዚሁ የመራጭ ቁጥር ይቀንሳል። ፖለቲካ ላይ ኢንተረስትድ እየሆነ የሚመጣው ጥቂት ነው።
እኛ ሀገር ላይ ፖለቲካ የሁላችንንም እያንዳንዱን ህይወት ስለሚነካ ከፖለቲካ ውጭ መሆን ሊከብደን ይችላል። ነገር ግን አሁን ያለውን የፖለቲካ ሪያሊቲ ግን ካያችሁት አብዛኛው ሰው ብልጽግና ነው የሚደግፈው፣ ፋኖ ነው የሚደግፈው፣ የሌላ አካል ነው የሚደግፈው የምትሉት አይነት አይደለም። አብዛኛው ሰው በተወሰነ ደረጃ ከፖለቲካ ራሱን ማራቅ የሚፈልግ ነው አብዛኛው ሰው። ምክንያቱም አሁን ላይ ያለው ነገር ድብልቅልቅ ያለ ነው። ከፊሉ ከሻቢያ ጋር፣ ከፊሉ ከግብጽ ጋር ሲሰራ ያየዋል። ያኛውም ይሄን ባንዳ ሲሉ ይሄንም ባንዳ ሲባባሉ የቱ ነው ባንዳ ብሎ ግራ ነው የሚገባው። ማንም ብድግ ብሎ አርበኛ ነኝ እንትን ነኝ እንደዚህ ሲል ነው የሚታየው። ነገሮች ድብልቅልቅ ያሉበት ወቅት ስለሆነ አብዛኛው ሰው ሰላማዊ ህይወት መኖር የሚፈልግ ሰው፣ የግል ህይወቱ ላይ ማተኮር የሚፈልግ ሰው፣ ቤተሰባዊ ህይወቱ ላይ ማተኮር የሚፈልገው ከፖለቲካ ማህበረሰቡ ውጪ ያለው መሃል ላይ ያለውና እነዚህ የፖለቲካ ኃይሎች የሚሻሙት የህብረተሰብ ክፍል ለጊዜው ራሱን ከፖለቲካ ማግለል ነው የሚፈልገው። እና ኢትዮጵያ ውስጥ ያለው ሪያሊቲ ያ ነው። አብዛኛው ህዝብ ራሱን በተወሰነ ደረጃ ከፖለቲካው ራቅ ያደረገ አቋም አልያዘም። ይሄ ነው የሚሻለው ያ ነው የሚሻለው የሚል ነገር የለውም። ምክንያቱም ሁለቱም የሚሻሉ አይመስሉትም። አንዱ አንዱን የሚከስበትን ነገር ራሱ ሲያደርገው ያየዋል። አንተ እንዲያደርገህ የሚለውን ነገር ራሱ መልሶ ሲያደርገው ያየዋል። ግራ ነው የሚያጋባው። ይሄ ሪያሊቲ ባለበት አይነት ሁኔታ 54 ሚሊዮን ሰው ለምርጫ ተመዘገበ፣ ከ40 ሚሊዮን በላይ ሰው ወጥቶ መረጠ አልክ ማለት ለኔ የሚነግረኝ ለማንም ሰው ነው ማለት ማህበረሰቡ ያለበትን ስጋት በደንብ የሚያሳይ። ባልመዘገብ ምን ሆናለሁ ነው? የሆነ ነገር ይደርስብኛል። ወጥቼ ባልመርጥ ምን ሆናለሁ ነው? የሆነ ነገር ይደርስብኛል። ወይ ጥቅሜን አጣለሁ፣ ወይ ያለኝን እነጠቃለሁ፣ እንደዛ ብሎ ወይ ከስራ አባረራለሁ፣ ወይ ደግሞ ይቆረጥብኛል፣ ወይ ደግሞ አስተዳደሩ ምናምን ባይነ ቁራኛ ያየኛል። ከእከሌ ጋር እንትን ብለው በሆነ አጋጣሚ ላይ ወጣቶች በብዛት በሚታፈሱበት ወቅት አፍሶ ሊያስገቡኝ ይችላል። እንዲህ አይነት ስጋት ውስጥ ሆኖ ነው የተመዘገበው። ብልጽግና በሚለው ቁጥር እንኳን ሰው ከተመዘገበ የተመዘገበው በስጋት ነው። እንደዚህ አይነት የስነ ልቦና ጫና ውስጥ ደግሞ የስነ ልቦና ጫና ብቻ አይደለም፣ ደግሞ ፊዚካሊ የመንግስት ሰራተኛ ብትሉት ምናምን ቤት እየተንኳኳ ነው ውጡና ተመዝገቡ ሲባል ነበር። ቤት እየተንኳኳ ነው ውጡና ምረጡ ሲባል ነበር። ቤት እየተንኳኳ ሰው በእንደዚህ አይነት የስነ ልቦና ጫና ውስጥ ሆኖ በምርጫው የሚሳተፍ ከሆነ ምርጫው ዴሞክራሲያዊ ነው ለማለት አይቻልም። የመሆን እድልም የለውም። ይህን በጣም መገንዘብ ያስፈልጋል። አንዱ ያ ነው። ሁለት፣ በምርጫው ወቅት በምርጫው ሂደት ወቅት ይሄ ምርጫ ማለት 7ኛው ሀገራዊ ምርጫ ማለት ምንም አይነት የተቃውሞ ድምፅ ያልተሰማበት የምርጫ ወቅት ነው። ምንም አይነት ነው። የሆኑ የፖለቲካ ፓርቲዎች በምርጫ ክርክር ወቅት ምናምን ተናግረው ሊያውቁ ይችላሉ። አንድ የፖለቲካ ፓርቲ እንደው ለመቀስቀስ ካልሆነ በስተቀር ሰው ጠርቶ አይታችሁ ታውቃላችሁ? አዳራሽ ላይ አደባባይ ላይ የለም። በምርጫው ወቅት የተቃውሞ ድምፅ የግድ ነው አለ። አንድ መንግስት ሁሉንም አያስደስትም። የሚከፋው ማህበረሰብ ይኖራል። በብልጽግና ዘመን ደግሞ ቁጥሩ በጣም ብዙ ነው። ምርጫው ነፃ ቢሆን የተቃውሞ ትዕይንት ታዩ ነበር። ምርጫው ነፃ ቢሆን ምርጫው ትርጉም ይኖረዋል ተብሎ ቢታሰብ ሰው አማራጭ አለኝ ብሎ ያሰበበት ምርጫ ቢሆን ኖሮ የተቃውሞ ድምፅ ታዩ ነበር። 97 ላይ የድጋፍ ሰልፍ ነበር ለኢህአዴግ። አዘሲም ታይም የተቃውሞ ድምፅ ነበር። ያ የተቃውሞ ድምፅ ለኢህአዴግ ነው፣ ለቅንጅት ድጋፍ ነው። ምርጫ ነፃ ሲሆን እንደዛ ነው። የግድ እንዲህ አይነት ነገሮች ሁለት አይነት ትዕይንቶች ይታያል። ምክንያቱም አንድ መንግስት ሁሉንም እንደማያስደስት ይታወቃል።
ነፃ አይደለም። ነፃ ያልሆነ ምርጫ ዴሞክራሲያዊ ሊሆን አይችልም። ነፃ አይደለም። ማህበረሰቡ ከስጋት ነፃ ሆኖ የገባበት ምርጫ አይደለም። ስለዚህ ተቃዋሚዎቹም ያልጠሩት ለምንድን ነው? ስለሌለ ነው። ኢህአፓ ጠራለሁ ብሎ ነበር። ቢጠራ ማንም አይወጣለትም። የሚያውቀው እኮ ነው። እዛው ከተማ ውስጥ ነው ያሉ የማህበረሰቡን ሁኔታ ያውቀዋል። ስለማይደግፉት አይደለም። ወይም ደግሞ በብልጽግና ላይ ቅሬታ፣ ቁጣ፣ ተቃውሞ ስለሌለው አይደለም። ማህበረሰቡ አለው። ነገር ግን ያንን መግለጫ ጊዜው አሁን ነው ብሎ ግን አያስብም። ወቅቱ አሁን ነው ብሎ አያስብም ሰው። በነገራችን ላይ አንዳንዱ ተቋሚና ማህበረሰቡ ጋር ያለው ልዩነት ይሄ ነው። እዛ ጋር ተነስ ይለዋል። አሁን ላይ ማህበረሰቡ የራሱ ጊዜ ያለው፣ አታቻኩሉ። አንተ ከቸኮልክ መነሳት ነው። ማህበረሰቡ ግን የራሱ ወቅት አለው የሚነሳበት፣ ትክክለኛ ወቅት አለው። ያቻኩሉታል። ልዩነቱ ያ ነው የምላችሁ። እና በዚህ ወቅት አይደለም ተቃውሞንም ገልጸው፣ ወቅቱ አሁን ላይ ዋጋ የሚያስከፍል ወቅት ነው። ተቃውሞን ልግለጽ ብል ዋጋ የምከፍልበት እንጂ በከፈልኩበት ልክ ውጤት የማገኝበት አይደለም ብሎ ያስባል። ይሄ ደግሞ ሪያሊቲ ነው። ይህ ስጋት አለው እና ኢህአፓም ምናምን እኮ የሰረዙበት ምክንያት ከዛ ጋር እኮ የተያዘ ሌላ እኮ አይደለም። ሰው አይወጣላቸውም ምን? አዎ አይወጣም። እና ሰው አለመውጣቱ እነሱን አለመደገፉ መሰለህ እንዴ? ሰው አለመውጣቱ ብልጽግናን መደገፉ መሰለህ እንዴ? ሰውን ለተቃውሞ ጠርተው አይ እኔ ለተቃውሞ አልወጣም ቢልህ ሰው ብልጽግናን ደግፎ መስሎ ነው ወይንስ ለተቃውሞ የጠራውን ሰው ተቃውሞት መስሎ ነው? አይደለም። ስጋት ውስጥ ስለሆነ ነው። ትክክለኛ ባልሆነ ወቅት የሚፈልገውን አይነት ውጤት የማያመጣ አይነት መስዋዕትነት መክፈል አሁን የለብኝም ብሎ ስላሰበ ነው። በዚህ ሰዓት ማድረግ ያንን ያመጣብኛል ብሎ ስለሰጋ እንጂ በምርጫው ወቅት ተቃውሞ ግድ ነው። እንደውም ቢቻል ራስ ሁሉ ገፋፍተው ማስወጣት አለ። ምርጫው ነፃ አለመሆኑ ማሳያው የተቃውሞ ድምፅ አላያችሁም? የድጋፍ ሰልፍ ግን ነበር በብልጽግና ሰልፍ። እንዴት ምን ሆናችሁ ነው? እንኳን ምድራዊ በሆነው ጉዳይ አይደለም መንፈሳዊ በሆነው ነገር እንኳን ስንት ሃይማኖት ስንት ሴክት አይደል እንዴ ያለው? ምድራዊ በሆነው ፖለቲካዊ በሆነ ጉዳይማ ለዚሁም ደግሞ የብሔር እንትን ባለበት ብዙ በሽታና ቆሻሻ ባለበት ፖለቲካ የሚቃወም ሰው ይበዛል እንጂ አንስም። እንደው ግን ነፃ ላለመሆኑ አንዱ ማሳያ ምንም አይነት የተቃውሞ ድምፅ አልተሰማም። ይሄ የተቃዋሚዎቹ ደካማነት ማሳያ አይደለም። ተቃዋሚዎቹ ቢጠሩም አይወጣም። ለምን? ነፃ አይደለም። ሶስት በምርጫው ወቅት በጣም ከፍተኛ የሆነ ወታደራዊ እና የጸጥታ እንቅስቃሴ ከታየ ምርጫው ዴሞክራሲያዊ አይደለም። ዛሬ እንደውም የነፃነትና እኩልነት ፓርቲ አማራ ክልል ላይ ያለው ምርጫ ይደገም የሚል መግለጫ ወጥቷል። ይደገም ካለባቸው ምክንያቶች ውስጥ አንዱ የጸጥታ ኃይሎች ከአካባቢው 500 ሜትር መራቅ አለባቸው ይላል። ግን እዛው ድንኳኑን ተጠግተው ነበረ ነው የሚል። ታውት ድንኳኑን አይተው ስለ አዲስ አበባ እናውራ። አማራ ክልል ነው የባሰ እንደሚሆን እንገምታለን። ደህና ነው የሚባለው ስለ አዲስ አበባ እናውራ። አዲስ አበባ ላይ የነበረ የጸጥታ ኃይል ቁጥሩ በፍጹም አይመጣም። በፍጹም ይሄ ቀላል አይነት ስነ ልቦናዊ ጫና በመራጩ ማህበረሰብ ላይ እንደሚፈጥር ቀላል የማይባል እንደሚፈጥር ማሰብ አለብን። አይደረግም እንደዚህ። ነፃ የሆነ ዴሞክራሲያዊ የሆነ ምርጫ ማድረግ ስትፈልግ እንደዚህ አይደረግም። በመራጩ ማህበረሰብ ዘንድ ወሳኙ እኮ ይኸውላችሁ
ዲሞክራሲያዊ ምርጫ ማለት ሰው ሰከን ብሎ በረጋ ሁኔታ ምክንያታዊ የሆነ ምርጫ እንዲወስን ማድረግ እኮ ነው፣ እንዲመርጥ ማድረግ እኮ። በተቻለ መጠን ቀጥተኛም የሆነ በተዘዋዋሪም የሆነ ስነ ልቦናዊ ጫናዎችን መፍጠር አያስፈልግም። ይሄ ግን ከዛ ባለፈ ወታደር ከማሰማራት ባለፈ እንዳልኳችሁ ካድሬው እያንኳኳ ነገ ምረጡ፣ እሺ ነገ ምረጡ፣ ዛሬ ተጀምሯል፣ ንውጡ፣ ምረጡ እያለ ነው ያስመረጠው። እንትን ሲል የታለ እስቲ ምርጫ ካርድ የታለ አሳይ እየተባለ የመንግስት አገልግሎት ሊያገኝ ሲል እስቲ ምርጫ ካርድ እየተባለ ይሄ ማህበረሰቡ ላይ ምንድነው የሚፈጥረው? ምርጫ ካርድ ባይኖረኝ ጥቅም ላላገኝ ነው። እንደውም ሲመርጥም ራሱ የሚያዩት ይመስለዋል እንደዚህ አይነት ጫና ውስጥ ያለ ሰው። ግን እነሱም ከዛ በበለጠ አይነት ሁኔታ ብዙ ነገር ነበር ሲደረግ የነበረው። እዚች ጋር ነው ቲክ የምታደርጉት እየተባለ ስም እየተጠራ ከሌላይ ነው ቲክ የምታደርጉት እየተባለ ሲባል እና ቀላል ያልሆነ ስነ ልቦናዊ ጫና ነበረበት። ነፃ አልነበረም ምርጫው። አራተኛው አንድ ምርጫ ዴሞክራሲያዊ አልነበረም፣ ነፃ አልነበረም ለማለት የሚያበቃው ነገር ከምርጫው በኋላ ለውጤት ጉጉት ሲጠፋ ነው። ጉጉት ሲጠፋ ነው። እንደው የትም ቦታ ዙሩ ማን ይሁን የተመረጠው የሚል ማን ያሸነፈው የሚለውን እንደው የማወቅ ጉጉት አይታችኋል? የለም፣ ምንም አይነት ጉጉት የለም። በየአካባቢው ሄዶ የተለጠፈውን ወረቀት የሚያይ የለም። በቃ ግድ የለውም ማንም ቢመረጥ ማንም ምኑን የተወጣው ግዴታውን። አቶ ሽመልስ አብዲሳ እኮ ተናገሩት እኮ ህዝቡ ግዴታውን ተወጥቷል አሉ። በቃ ግዴታው ግን አይደለም በምርጫ መሳተፍ፣ ኃላፊነቱ ነው ግን ግዴታው ግን አይደለም። እንደ ግዴታ ነው የወሰደው ሰው። በቃ ይሄንን ካልወጣው አሁን በስልጣን ላይ ያለው መንግስት ወይ ከሱ ማገኘውን ጥቅም ይከለክለኛል ወይንም ደግሞ ያለኝንም ነገር ደግሞ ይነጥቀኛል፣ ሌላ ነገር ይመጣል በሚል ህዝቡ በፍርሃት ውስጥ ሆኖ በስጋት ውስጥ ሆኖ ምርጫ ካርድ ማውጣት እና በምርጫው ሂደት ውስጥ መሳተፍ እና መምረጥ ግዴታው እንደሆነ ተሰምቶት ያደረገው ጉዳይ ነው። እንደዚህ አይነት ምርጫ ነፃ አይደለም፣ ዴሞክራሲያዊ አይደለም፣ ፍትሃዊም አይደለም። እንደውም ይሄ መቅጫ ነው ሰው። ለዛ ነው ባለፈው ይሄ እኮ ምርጫ ለህዝቡ ጭንቀትን የሆነበት ያልኳችሁ በዚህ ምክንያት። ጭንቀት ነው በቃ መቼ መጥቶ ባለፈ ነው ሰው። ምክንያቱም ግዴታው ነው በቃ መምረጥ አለበት። እንደዛ ነው እንዲሰማው የሆነው። መራጩ በእንደዚህ አይነት ሁኔታ ውስጥ ሆኖ ዴሞክራሲያዊ ሊሆን የሚችልበት እድል የለም። አስመራጩ ገለልተኛ አልነበረም። አብዛኞቹ አስመራጮች ምን ሲያደርጉ እንደነበር ራሱ ምርጫ ቦርድም ሲያምኑ የነበረ ጉዳይ ነው። በተለይ እናቶችን ምናምን ሲያሳዩአቸው ሁሉ እዚች ጋር በቃ ዘንባባዋቺ ቲክ ማድረግ ያሉ ነው የሚያሳዩአቸው። አንዳንድ ቦታ ራሳቸውም ቲክ እያደረጉ ነው የሞሉት። በዚህም ምክንያት እንዲዘጋ የተወሰነ ሁሉ አለ፣ የተወሰነ አለ። እና በተለይ ታች ላይ ያለው አስፈጻሚው አካል ገለልተኛ ነበር። ምርጫውን ሲያስፈጽም የነበረው አካል ገለልተኛ አልነበረም። ለምን ገለልተኛ ይሆናል? ገለልተኛ የሚያደርገው ነገር እኮ የለም። በቃ አንዳንዴ ገለልተኝነት በፈቃድ የሚመጣ አይደለም። ገለልተኛ አንድ ሰው እንዲሆን አስገዳጅ ሁኔታ መፍጠርም አለበት። ሰው ኢንተረስት አለው። ሰው ገለልተኛ ላይሆን ይችላል። ገለልተኛ እንዲሆን የሚያስገድድ ሁኔታ መፍጠር አለበት። ለምሳሌ ምርጫው ነፃ ቢሆን፣ ሰው በፈቃዱ የሚሳተፍበት አይነት ምርጫ ቢሆን፣ የተቃውሞ ድምጾች ሁሉ የታዩበት ውድድር የታየበት አይነት ምርጫ ቢሆን፣ እንደዛ እኮ ቢሆን
አስፈጻሚው ሳይወድ በግድ ገለልተኛ ይሆናል። ለምን? እዛ ጋር የሚከታተለው አለ። ራሱ ሰው ተከታታዩ ነው። መራጩ ምንድነው የምትለው? እንዴት ነው የምታሳየን? እዛች ጋር ብቻ ለምን ትጠቁማለህ? እከሌን ምረጡት እኮ እያልክ ይልሃል፣ ያሳቅቃል፣ ያጋልጣል፣ ይገደዳል። የዛን ሰዓት ገለልተኛ አለመሆን ዋጋ ያስከፍለዋል። መሆን ያለበትን መሆን ግዴታው እንደሆነ ያምናል። አስፈጻሚ አካል ምርጫ መምረጥ፣ በምርጫ ሂደት ውስጥ መሳተፍ ለመራጩ የኃላፊነት ጉዳይ ነው፣ ግዴታው አይደለም። ለአስፈጻሚው አካል ግን ገለልተኛ መሆን ግዴታው ነው። ግዴታውን የሚያስታውሰው አይነት መራጭ ሲመጣ ያን ግዴታውን ይፈጽማል እና አስገድደውም ጭምር ነው ገለልተኛ የሚሆነው። ምን የሚያስገድደው ነገር አለ? ማን ምን የሚለው አለ? የሚሰማውም የለም። ሰው ብቻ ገብቶ ወረቀቱን ጥሎ መውጣት ነው የሚፈልገው። ተገላገለ። እዚህ ጋር የሆነች ምልክት ይደረጋል። በቃ እሷን እያሳየ ቤት ባንኳኩ ቁጥር ያው መርጫለሁ ማለት እፎይ ማለት ነው የሚፈልገው። ምናልባት አንዳንዱም ቤቱ አድርጎ አሳይቶም ሊሆን ይችላል እና አስፈጻሚውም ገለልተኛ አልነበረም። ተሳታፊዎቹ ማለት በምርጫ ሂደት ውስጥ የተሳተፉ እነሱ ደግሞ የተሳተፉበትን ምክንያት ብትሰሙ በጣም ነው የሚገርም። ለምሳሌ የመራራ ጉዲና አስቀድሞ የተናገሩት ነው፣ ላለመሰረዝ በሚል ነው የተሳተፉት። ለምንድን ነው የተሳተፉት? አማራጭ ለመሆን አይደለም፣ ላለመሳተፍ ነው። ለመወዳደር አይደለም። ለምንድን ነው? ላለመሰረዝ ነው። እንዳይሰረዙ ብለው ነው እንጂ አማራጭ ለመሆን ብለው አይደለም። ለህዝቡ እንዳይሰረዙ ብለው ነው እንጂ ተወዳድረው ለማሸነፍ አይደለም። አማራጭ አይደሉም እነዚህ አካላቶች። ለህዝቡ አማራጭ ሆነው አልቀረቡም፣ ተወዳዳሪም ሆነው አልቀረቡም። የለም ተወዳዳሪ። ኢህአፓ እና የእሱ የፈጠረው ትብብር ሌሎቹ እነሱ ደግሞ የገቡት ለምንድን ነው? ለትግል። የምርጫውን ሂደት እንደ አንድ የትግል መድረክ ቆጥረው በዛ ውስጥ ማህበረሰቡን እናነቃለን፣ ስርዓቱን እናጋልጥበታለን፣ አምባገነንነቱን፣ ምርጫው ፍትሃዊ ያለመሆኑን እናጋልጣለን ብለው ነው የገቡት። አማራጭ ሆኖ አይደለም የመጡት። ሊያጋልጡ እዛ የሚደረገውን ነገር በቅርብ ርቀት እየተከታተሉ ለሚመለከተው አካል ለማሳወቅ ነው የገቡት። ለውድድር አይደለም የገቡት። ተወዳዳሪ የለም። ኢዜማ ለምንድን ነው የገባው? ጠቀላችሁ ኢዜማ አማራጭ ሆኖ አይደለም የገባው። ሊወዳደር አይደለም የገባው። ኢዜማ አብን የገቡት ለምን መሰላችሁ? አሁን ባለው አይነት ሁኔታ የግድ ነው የህግ ከለላ ያለው መንግስት ያስፈልገናል፣ አማራጭ የለንም። ይሄን ምርጫ ተደርጎ አሁን በስልጣን ላይ ያለው መንግስት የህግ ከለላ ካላገኘ ሊፈጠር የሚችለው ነገር ስርዓት አልበኝነት ነው፣ መንግስት የለሽነት ነው የሚፈጠረው። በቃ መንግስት የለም የሚል አይነት ነገር ይፈጠራል። ያ ደግሞ ሀገሪቱን ወደ ባሰ አይነት አዘቅት ውስጥ ይከታታል። ስለዚህ ግዴታችንን እንወጣ። ምን በማለት ይሄ መንግስት የህግ ከለላ የሚያገኝበት አይነት ሂደት ውስጥ ተሳትፈን እናዳምቅ ነው። ራሳቸው እኮ የሚናገሩትን ነው የምላችሁ፣ ፈጥሬ እንዳይመስላችሁ። በሚዲያ የሚናገሩትን ነው የምነግራችሁ። አማራጭ ሆኖ አይደለም፣ ተወዳዳሪ ሆኖ አይደለም የቀረቡት። ታዲያ ህዝቡ ምኑን ነው የሚመርጠው? አንተ ለመመረጥ አማራጭ ሆነ ተወዳዳሪ ሆነ። እኔ እንግዲህ የቀሩትን ትቼ እኮ ነው የገቡት። ራሱ የገቡት ለመወዳደር አይደለም። የየራሳቸው ለመግባት ምክንያት አላቸው አሳማኝ። አሁን የኢዜማም የአብንም ነገርኳችሁ፣ በቃ የግድ ነው። አሁን በዚህ በምርጫ ሂደት ውስጥ እኛ ባንሳተፍ ምርጫው ትርጉም ያጣል። ምርጫው ደግሞ ትርጉም አጣ ማለት መንግስት የለም ለሚለው ትርክት ትልቅ ግብአት ይሆናል። መንግስት የለም የሚለው ነገር ደግሞ ስርዓት አልበኝነትን ይፈጥራል። አሁን ሀገሪቱ ካለችበት ሁኔታ አንጻር ደግሞ ወደ ባሰ አይነት ሁኔታ ይዟት ይሄዳል። ስለዚህ ሀገራዊ ግዴታችንን ኃላፊነታችንን መወጣት አለብን ብለው ነው ምርጫ ውስጥ የገቡት።